ቀደም ሲል በሰማነው ዝማሬ እግዚአብሔርን አምልከናል። እግዚአብሔር አምላክ የተባረከ ይሁን። በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚው ፕሮግራማችን እናልፋለን። ግጥም ነው። ሴቲቱን ባረገኝ የተሰኘ ግጥም ነው። እዚህ ስቱዲዮ ድረስ መታ ግጥም ያቀረበችልን እህት በጣም ከልብ እናመሰግናለን። እነሆ ግጥሙ ይቀጥላል። አብረን እንሆን። ሴቲቱን ባረገኝ ከሩቅ ይታየኛል ሁለት ሰዎች ሆነው አሄድም ተስኖ በእጅጉ ደክመው የቀኑ ጨለማ ብዙም ባይለይልኝ የእግር ኮቴያቸው ትንሽ እንደሆነ ማየትም አለብኝ። ቀስ ቀስ ይያሉ ወደኔ ቀረቡ ምን ፈልገው ይሆን ግራ ያጋባሉ። በቀረቡ ቁጥር ወገግ ብለው ታዩኝ ወደኔ ሲመጡ እጅግ አስጨነቁኝ። እሷ ነፍሰ ጡር ናት እሱ ደግሞ ረዳት ታዲያ ለምንድነው ወደ እኔ መምጣት? ስገምት ማረፊያ ፍለጋ እንዲሁ መንገላታት። ከዛ ከማዝገሙ ከትንሹ እርምጃ ተላቀው መተዋል ወደኔ አቅጣጫ። እያለች ምጧ በጣም ፈጥኖ መውለጃ ጠየቀች ቦታ እጅግ ቸግሮ። እኔ ግራ ገባኝ የምሆነው ጣጣ ከማን ማን ለይቼ የትኛው ላስወጣ። ሁሉም ቤተሰብ ነው ቦታ ሁሉ ሞልቶ የቱ ጋር ላስገባት ይቺን እርጉዝ ከቶ። ሁሉም ቦታ ቦልቶ የምሆነው ሳጣ የለም ብዬሸኛው ማረፊያ ከቲምጣ። ቤተሰብ ይያለ ሌላ አላስገባም ለእነሱ ብዬ እህቴን አላስወጣም ያለች ይመስለኛል እንደኔ እይታ ማን እንደሆነላት ሳታውቅ እሷ ቀርታ። አዳኝ እንደሆነ መቼ እሷን ገብቷት እያያት ያለፈው ህይወት እንደሆነ ይሄ እሷን ተስኗት ትለምነው ነበር እሱ መሆኑን ብታውቅ ታስገባውም ነበር በቤቷ እንዲቦርቅ። ከዚያማ የኔ ጌታ ከግርግሙ መንደር ብቅ ብሎ መጥቷል ህይወቱን ሊሰጠኝ። በዚያ ጋር ከብቶቹ በዚህ ጋር በጎቹ በዚያ ደሞ ፍየል በዚህ ደሞ አዮቹ። ከእነሱ መሃል ጌታ ተወለደ ህይወቱን ሊሰጠኝ እሱን ወደደ። በኮከቦች ብርሃን ተመርተው የመጡት ለሱ ሊሰግዱለት በርከክ ያሉት የጌታዬን ማዳን በእጅጉ ያወቁት ከእሷ ተሽለው እነሱ ጠየቁት። ታዲያ በግጥሜ እኔ እንዲህ ብያለሁ ልደቱን ልደቴ ላደርግ ወስኛለሁ። የኔ የልደት ቀን ከቶ ይቅርና ልደቱን ላክብረው እያልኩኝ ገናና። ልክ እንደ ሴቲቱ ቦታ የለም አልል ጌታዬን አውቄ እያልኩ እልል አላሳልፍ ከቶ እኔማ እንደሷ ይሄው ተወልዶልኝ ለኔ ሊሆን ቤዛ። በቤቴ ይወለድ ሌላ ነገር ይውጣ ህይወት የሚሆነኝ ለኔ እሱ ነውና። ዛሬም ይሄው በቤቴ ተወልዷል ኢየሱስ ገድሎት እኔነቴ። መንፈሱ አይሎ ለኔ ክብር ብሎ ራሱን ዝቅ አርጎ በግርግም ተወልዶ ሊያኖረኝ አስቦ እታች ከኔ ወርዶ ለኔ ህይወት ሊሰጥ እሱ እኔን ወዶ። እናማ ዶሮ ረዱ እያልኩ ከምጠይቅ እኔ በጊገዛ እያልኩ ከማወራ እኔ ጎንበስ ቀና ብዬ ባበከብሮ ይሻለኛል እልል እያልኩ ብጮ ብዘልም ያሻኛል። ለጌታዬ ልደት ባመልከው ይበጀኛል። ምክንያቱም ስበላ ከምውል ሳመሰግን ብውል ለመብል ስሰራ ቤቱን ሳስተካክል ወዲያ ወዲ ከምል እየዘመርኩ ብውል። አለዚያማ ምኑን አከበርኩት የጌታዬ ልደት በሱ አሳብቤ ራሴን ጠገንኩበት። ልደቱ ልደቴ
ብዬ ካልኩኝማ እልል በልለት ምንም ሳላቅማማ ቆይማ ልደቴ ያልኩበትንማ ሳልነግር አላልፍም ጠቃሚ ነውና አንድ ሰው ሲናገር በቲቪ አይቼው ላስተምር አሰብኩኝ ሐሳቡን ወድጄው እድሜህን ንገረኝ አለ አንድ ዳኛ 17 አለ ይሄ ነገረኛ የሰውየው መመለስ ቢያስደነግጠኝ ምክንያቱን ለመስማት እጅጉን አሻኝ እንደኔ እይታ ሰውየው 50 አልፏል መቁጠር አቁሞ ይሆን የሚል መልስ ይሰጣል ቀና ብሎ ሰውየው እንዲህ ተናገረ እኔ የምቆጥረው ከውልደቴ ሳይሆን ከዳንኩት ነው አለ እናማ ለኔ ብሎ መጥቶ ግርግም ለወረደው ህይወቱን ለሰጠኝ ሊያኖረኝ ላሰበው ልደቴ ብዬ ሾሜዋለሁ ጌታዬ ልደቱ እጅግ ደስ ይለኛል ህይወቱን ለሰጠኝ እልል ያሰኘኛል በቅርቡ ራሱ ሊነጥቀኝ ሲመጣ ጊዜው ደርሶ ውዴ ሊወስደኝ ሲመጣ እየዘመርኩለት መሆነውን ሳጣ ካሁኑ ይታየኛል ደስታዬ ፈንጥቃ ዛሬ በልደቱ ተወልዷል እላለሁ ልደቱን ልደቴ ብዬ አከብራለሁ ተወልዷል እያልኩኝ ለርሱ እቀኛለሁ ያዳነኝን ቀን ተመስገን እላለሁ በደስታ ጮኬ እልል አሰኛለሁ የማራናታ ፕሮግራማችንን ነው በመከታተል ላይ የምትገኙት በድጋሚ አብራችሁን እንድትቆዩ በአክብሮት ጋብዛለሁ የተለያዩ ተመልካቾቼ እንግዲህ በስልክ መስመራችን ላይ እየደወላችሁም እንዲሁም በቴክስት ከኔ ጋር አብራ የምታቀርበው ሄቨን ወዴት ሄደች ምን ነው ጠፋች ይያላችሁኝ ነው ነገር ግን አለች ትንሽ ሀዘን ላይ ስለነበረች ነው አሁን ያለችበት ሀዘን ላይ ነው እንድትጸልዩላት እንድትበረታታ በዚሁ አጋጣሚ ለመግለጽ ወዳለው ከሀዘኗን ጨርሳ ስትመለስ እንግዲህ ማራናታን አብረን ማስተዋወቅ እንጀምራለን እግዚአብሔር አምላክ ይባርካችሁ የጠየቃችሁንን ሁሉ ስላላችሁ አክብሮትና ፍቅርን በጣም ከልብ እናመሰግናለን ወደ ቀጣዩ ፕሮግራማችን ስናልፍ ዜና ማራናታ ነው የዓለማችን እውነታዎችን እንዲሁም ደግሞ ከመጨረሻው ዘመን ጋር የተያያዙ ክስተቶችን ወደ እናንተ እያደረስን እንገኛለን በአንዳንድ ዓለማት ላይ ከፍተኛ የመሬት መንቀጥቀጥ ጦርነቶች ስደቶች ከመጨረሻው ዘመን ጋር ያሉ እውነታዎች በሙሉ እንግዲህ በግልጽ ነገሮችን ሁሉ በጋድ ያያየን የምንገኝበት ጊዜ ውስጥ ነው ያለነው እነዚህ ሁሉ ክስተቶች እነዚህ ሁሉ እውነቶች የመጨረሻው ዘመን መሆኑን ጌታ ሊመጣ በደጅ መሆኑን አመላካች መሆናቸውን የሚያሳይ ነው እንጂ ከሁኔታዎች ጋር የሚገናኙ አይደሉምና እንግዲህ እንድንነቃ ራሳችንን እንድንጠብቅ እንድናስተውል እንድንዘጋጅ ዛሬማ በክሬ ለመናገር ወዳለው ወገኖቼ በጣም ጌታ ሊመጣ በደጅ ያለበት ጊዜ ውስጥ ነው ያለነው ትንቢቶች ሁሉ እየተፈጸሙ ያሉበት ጊዜ ውስጥ ነው ያለነውና እንድናስተውል አደራ ለማለት ወዳለው ዜና ማራናታ ይቀጥላል ወንድማችን ዳንኤል ወደ አዘጋጀው የዜና ማራናታ ዜናዎችን እናልፋለን መልካም ቆይታ ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከተለያዩ የዓለማችን ክፍሎች ያገኘናቸውን የተመረጡ መረጃዎች ወደ እናንተ የምናደርስበት የማራናታ የዜና ሰዓታችን ነው ከመረጃዎቹ ጋር እኔ ዳንኤል አንተነ ነኝ ቀዳሚ መረጃችን ያደረግነው እስራኤል ያጋጠማትን ሰደድ እሳት ተከትሎም የዓለም አቀፉ ማህበረሰብ ድጋፍ መጠየቋንም ይመለከታል ያጋጠማት ከባድ ሰደድ እሳት ተከትሎ የዓለም አቀፉን ማህበረሰብ ድጋፍ መጠይቃለች ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱንም ተከትሎ ነዋሪዎች ከአካባቢያቸው ለቀው እንዲወጡ መደረጉም ተገልጿል እንዲሁም በሰደድ እሳቱ የተነሳ በርካታ መንገዶች እንዲዘጉ ደረጉም ተነግሯል ባለው ከባድ አየር ጠባይና በኃይለኛ ነፋስ ታግዞ እየተዛመተ የሚገኘው የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ
ላይ መሆናቸውንም CNN ዘግቧል። የእስራኤል መከላከያ ሚኒስቴር አገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል የዓለም አቀፉን ማህበረሰብ ድጋፍም ጠይቋል። የእሳት አደጋ ዲፓርትመንት ኮማንደር ሽሙሊክ ፍሬማንድ የሰደድ እሳቱ በሰዓት 60 ማይል ፍጥነት የሚጓዝ በመሆኑ የበለጠ እንዳይዛመት አስጊ አድርጎታልም ብለዋል። የሰደድ እሳቱ በኃይል መዛመቱን ተከትሎም ባለስልጣናቱ ቴል አቪቭን ከኢየሩሳሌም የሚያገናኘውን መንገድ ለመዝጋት መወሰናቸውንም ነው የገለጸው። በእስራኤል ሮብ ዕለት የተከሰተው የሰደድ እሳት ለመከላከል ሀገሪቱ ባቀረበችው የድጋፍ ጥያቄ 3 የእሳት መከላከያ አውሮፕላኖችን ከጣሊያን ማግኘቷም ተነግሯል። ወደ ሌላኛው አስገራሚ መረጃችን ስናልፍ በ27 ዓመታት የሥራ ቆይታው አንድም ቀን ከስራው ያልቀረው ግለሰብን ይመለከታል። ኬቨን ፎርድ የተሰኘው አሜሪካዊ ጎልማሳ ለ27 ዓመታት በሥራ ገበታው ላይ ሲቆይም ለአንድ ቀን ቀርቶ አያውቅም ነው የተባለው። የ54 ዓመቱ ኬቨን ፎርድ የዕድሜውን ግማሽ የሰራበት መስሪያ ቤት ደግሞ የበርገርና ሌሎች ምግብ አቅራቢ የሆነው በርገር ኪንግ ነው። ፎርድ ለ27 ዓመታት በሥራው ላይ ሲቆይ ታዲያ አንዲትም ቀን በእረፍትም ይሁን በህመም ምክንያት ከሥራ ገበታው ውጪ ሆኖ አያውቅም ይላል ከዩኤስ ቱዴይ ያገኘነው መረጃ። በእነዚህ ዓመታት ኬቨን ፎርድ ከባድ ህመም አጋጥሞት የማያውቅም ሲሆን የህመም ስሜቶች ቢኖሩም በዛው በስራ ቦታ መቆየትንም ይመርጣልም ነው የተባለው። ሰው የዘራውን ያጭዳል እንዲሉ ታዲያ የታታሪውን ሰራተኛ ኬቨን ፎርድ ትጋት የተመለከተው መስሪያ ቤቱ እና የስራ አጋሮቹ በስፍራው ላይ ላሳያቸው ጥንካሬና ብርታት እውቅናም ሊሰጡት ይወስናሉ። በጎርጎሪያኑ 2022 መጀመሪያዎቹ ወራት አካባቢ ህይወቱን የቀየረው አጋጣሚ ተከሰተ። በጥቃቅን የስጦታ እቃዎች የተሞላ አነስተኛ ቦርሳ ነበር የተሰጠው። ኬቨን ተንቀሳቃሽ ስልኩን ያነሳና ይህንን ስጦታ ለዓለም ለማሳየትም ይወስናል። የፊልም መመልከቻ ትኬቶችና ሌሎች የሚገኙበትን ይህን ቦርሳ እየከፈተ ምስጋናውን በፈገግታ እየገለጸም ይታያል። ይህንን ተንቀሳቃሽ ምስልም ኢንተርኔት ላይም ይለቀዋል። ይህንን ምስል ታዲያ ከ2 ሚሊዮን በላይ ሰዎች ይመለከቱታል። ነገር ግን በኢንተርኔት ላይ በተንቀሳቃሽ ምስል የተመለከቱት ሁሉም እውቅናን የሱን ትጋትና ልፋት የሚመጥን እንዳልሆነም የብዙዎች እምነት ነበር። ብዙዎችም ለትጋቱና ታማኝነቱ ልናበረታታው ይገባል በማለት ድጋፍ ለማድረግም ይወስናሉ። የኬቨን ፎርድ ልጅ የሆነው የሬና የገቢ ማሰባሰቢያ ወይም ጎፈንድሚ ገጽም ከፈተች። በዚህም ድጋፍ በ2022 አጋማሽ ላይ ከአሜሪካውያንና ከሌሎች ሀገራት ዜጎች በተደረገ ርብርብ 450,000 የአሜሪካን ዶላር በላይ ገንዘብ ተሰበሰበለት። የገንዘብ ችግር ለነበረበት ኬቨን ፎርድ ይህ ትልቅ አጋጣሚ ህይወቱንም ቀይሮለታል። ከ40 በላይ ኢትዮጵያውያን በደቡብ አፍሪካ አንድ ቤት ውስጥ ተዘግቶባቸው በፖሊስ መገኘታቸው ተገለጸ። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን ያለ ፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ማግኘቱን የጆሃንስበርግ ፖሊስ አስታውቋል። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምፅና ጩኸትም ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የቻለው። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙ ኢትዮጵያውያን 44 ናቸው የተባለም ሲሆን ፖሊስ እንዳለው ከነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27 አዋቂዎችና ቀሪዎቹ 17 ታዳጊዎች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማው ድምጽ መሆኑን ገልጿል። ነገር ግን ከመካከላቸው እንግሊዘኛም ሆነ የሀገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቪላ ማሶዶ ተናግረዋል። ኢትዮጵያውያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤትም ሆነ ከዛ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎም ይታመናል። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ በህገወጥ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህ ሂደትም በህገወጥ የሰዎች አዘዋዋሪዎች የተለያየ እንግልትና ጥቃት እንደሚፈጸምባቸው ከጊዜ በፊት የወጡ ዘገባዎችም ያመላክታሉ። የደቡብ አፍሪካ መንግስት ባለስልጣናትና ዓለም አቀፉ የፖሊስ ተቋም ኢንተርፖል ኢትዮጵያውያን ስደተኞች በህገወጥ መንገድ ወደ ደቡብ አፍሪካ ለማድረስ የሚደረገው የሰዎች ዝውውር አሳሳቢ መሆኑን ከዚህ በፊትም ገልጸው ነበር። ወደ ደቡብ አፍሪካ የሚያቀኑት ኢትዮጵያውያን በአብዛኛው ጉዞ የሚያደርጉትና እንዲቆዩ የሚደረግበት ሁኔታ ለጤናና ለህይወት አደገኛ እንደሆነ ከዚህ በፊት ያጋጠሙ ክስተቶችም ያሳያሉ። ከጥቂት ዓመታት በፊት ቢያንስ 64 ኢትዮጵያውያን በታፈነ ሁኔታ በተሽከርካሪ ሲጓዙ ህይወታቸው አልፎ ሞዛምቢክ ውስጥ የተገኙም ሲሆን በተመሳሳይ ወደ ደቡብ አፍሪካ ይጓዙ የነበሩ የ30 ኢትዮጵያውያን አስክሬን በጅምላ ተቀብሮ መገኘቱም ይታወሳል። ቀጣዩ ዜናችን ስናልፍ የ115 ዓመቷ የዓለማችን የዕድሜ ባለጸጋ እንግሊዛዊትን ይመለከታል። እንግሊዛዊቷ አዛውንት ኤቴል ካቴራም በ115 ዓመት ከ252 ቀናት ዕድሜያቸው የዓለማችን የረጅም ዕድሜ ባለቤት በመሆን ክብረ ወሰንም ጨብጠዋል። ከዚህ ቀደም በ116 ዓመታቸው ክብረ ወሰኑን ይዘው የነበሩት ብራዚላዊቷ መነኩሴ ሲስተር ኢና ካናባሮ ሉካስ ባለፈው ሮብ ከዚህ ዓለም በሞት መለየታቸውን ተከትሎም ነው እንግሊዛዊቷ አዛውንት ኤቴል ካቴራም ክብረ ወሰኑን ለመጨበጥም የቻሉት። እንደ አውሮፓውያን አቆጣጠር በ1909
2009 የተወለዱት ኤቴል ባለፈው ነሐሴ ወር 115ኛ የልደት በዓላቸውንም አክብረዋል። ከማንም ጋር ባለመጨቃጨቅ አዳማጭ በመሆንና የሚፈልጉትን ነገር ላይ ብቻ በማተኮር ከ115 ዓመት በላይ ለመኖር የቻሉበት ሚስጥር መሆኑንም የእድሜ ባለጠጋዋ ይገልጻሉ። በ115 ዓመት የልደት በዓላቸው ከዩናይትድ ኪንግደም ንጉስ ቻርልስ እንኳን ተወለዱ መልካም ምኞትን ያዘለ ደብዳቤ ደረሳቸው። እድለኛው የእድሜ ባለጠጋ ኤቴል እስከ 97 ዓመታቸው ድረስም መኪና ያሽከረከሩ እንደነበረም ተገልጿል። የመጀመሪያውንና ሁለተኛውንም የዓለም ጦርነት በህይወት መሻገር የቻሉት ኤቴል እንደ አውሮፓውያን አቆጣጠር በ2020 በ110 ዓመታቸው በኮቪድ-19 ተይዘው መተረፍ ከቻሉ የእድሜ ባለጸጎች መካከልም አንዱ ነበሩ። 8 ልጆችን ካፈራ ቤተሰብ የተወለዱት አንደኛው እህታቸው 104 ዓመታቸው ድረስ መኖር የቻሉም ሲሆን የዓለማችን የእድሜ ባለጸጋዋ ኤቴል የ3 ልጆችና የ5 የልጅ ልጆችን ለማየት እንደታደሉ ቢቢሲ ዘግቧል። ወደ ያዝናቸው የማራናታ የማጠቃለያ ዜናችን ስናልፍ በመቶ ሺዎቹ ያስገጠሙት ማይክሮቺፕስ በሰውነቱ ውስጥ እንዲቀበር ቢገደዱ ይፈቅዱ ይሆን? ቀጣዩ ዘገባ ይህንኑ ይመለከታል። ከወራት በፊት በተለቀቀ ቪዲዮ ላይ ኖላንድ የተባለ ግለሰብ ከአእምሮ በሚተላለፍ ትዕዛዝ እየተመራ በበይነ መረብ ቼዝ ሲጫወትም ይታያል። ከየትኛውም ስፍራ ወደ የትኛውም ስፍራ መንቀሳቀስ እንደሚፈልግ መልእክቱን ያነባል። መልእክቱ ወደ ኮምፒውተሩ ተልኮ ኖላንድ ያሰበውን ድርጊትም ይፈጽማል። በኒውሮ ቴክኖሎጂ ላይ የሚሰራው የኤለን መስክ ተቋም ኒውራሊንክ በሰው ልጅ ጭንቅላት ውስጥ ቺፕ ሲቀብር ኖላንድ የመጀመሪያው ነው ተብሏል። ኖላንድ የተገጠመለት ቺፕ በመጠን እጅግ ያነሰ ሲሆን በአንጎሉ ውስጥ ያለውን የኒውሮ እንቅስቃሴ አንብቦ በመመልከት በራዲዮ ሞገድም ያስተላልፋል ነው የተባለው። በዚህም ቴክኖሎጂ ማከናወን የምንፈልጋቸውን ማናቸውንም ክንውኖች እንዲያከናውኑም ያስችላቸዋልም ነው የተባለው። በጭንቅላታችን ውስጥ ወደ 86 ቢሊዮን የሚጠጉ ኒውሮሎች ያሉም ሲሆን እነዚህ ነርቮች ሲናፕሲ በተባለው ሐስ እርስ በርሳቸው ይተሳሰራሉ። ማሰብ ወይም መራመድ ስንፈልግ አንደኛው ኒውሮ ከሌላኛው ኒውሮን ጋር በከፍተኛ ፍጥነት መረጃም ይለዋወጣል። ይህንን የመረጃ ልውውጥ በሰው ሰራሽ ቺፕ አማካኝነት ለማከናወን ጥናትና ምርምሮች የቀጠሉም ሲሆን ማይክሮቺፕ ወይም ቺፕ አነጋጋሪ አወዛጋቢ ከሆኑ የቴክኖሎጂ ዘርፎች አንዱ ሆኖም ቀጥሏል። በእጅ ቆዳ ስር በሚቀበር ቺፕ ክፍያ መፈጸም እየተለመደ የመጣም ሲሆን ገበያ ሲወጡ ስልክ ወይም ካርድ ይዞ መውጣት የማያስፈልግበት ጊዜ እየመጣም ይመስላል። በታሪክ ለመጀመሪያ ጊዜ ቺፕ በሰው ሰውነት ውስጥ የተቀበረው በአውሮፓውያኑ በ1998 ነበር። በዩናይትድ ኪንግደም እና በአውሮፓ የሚኖሩ 4000 ሰዎች በማነጋገር ከ3 ዓመት በፊት የተሰራ ጥናት እንደሚጠቁመው ከሆነም 51 በመቶ ቺፕ በሰውነት ውስጥ እንዲቀበርም ይፈቅዳሉ ተብሏል። በሕክምናና በክፍያ ስርዓት ቺፕን በመምረጥ ረገድ ቻይና፣ ጃፓን እና በደቡብ አፍሪካ ከፍተኛ ፍላጎት ተስተውሏል። ከሰዎች ባሻገር የቤት እንስሳትም ሲጠፉ ለማግኘት ቺፕ እየተገጠመላቸው ነውም ተብሏል። እንደ ስዊድን እና ኔዘርላንድ ባሉ ሀገራትም ባቡር ለመሳፈር፣ ምግብ ለመግዛት እና ወደ ቢሮ ለመግባት ቺፕ መጠቀም የተለመደም ሆኗል። አንዳንድ መስሪያ ቤቶች ቺፕ ያላስቀበሩ ሰዎች አንቀጥርም ማለታቸውን ተከትሎም ቺፕን አስገዳጅ ማድረግን በሕግ ያገዱ የአሜሪካ ግዛቶችም አሉ። ከጤና እንዲሁም ከግል መረጃ ጥበቃ አንጻር ማይክሮቺፕስን የተመለከቱ ጥያቄዎችም ይነሳሉ። በሌላ በኩል ደግሞ ቺፕን የተመለከቱ ትንታኔዎችም ተበራክተዋል። የተከበራችሁ የጄኤምኤም ተመልካቾቻችን ለዛሬ ይሆናሉ ብለን ያቀረብንላችሁ የማራናታ ዜናዎቻችን ይህንን ይመስሉ ነበር። ሳምንት በሌሎች መረጃዎቻችን እስከምንገናኝ ድረስ ሰናይ ጊዜን ተመኘን። የማራናታ ፕሮግራማችን የ2 ሰዓታት ቆይታ ይህንን ይመስል ነበር። አብራችሁን ስለቆያችሁ በጣም ከልብ እናመሰግናለን። ስለምትሰጡን ማስተያየት ደግሞም ስለምትጸልዩልን ጌታ ኢየሱስ አብዝቶ ይባርካችሁ። በሚቀጥለው ሳምንት እንደ ጌታ ፈቃድ በሌሎች ፕሮግራሞች እንገናኛለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ሳምንት እንገናኛለን። ሰላም ቆዩ።